ፍየል ከመድረሷ ቅጠል መበጠሷ አሉ። እንግዲህ እርግብ የወይዘሮ ሜላት ልጅ ተብያዋ የመጣችው አዲሷ ልጅ እንደ ጉድ እያደረጋት ነው። እሱም ደግሞ ሀኒን እየተሳደበች ነው ገረድ እያለች። ይሄ ደግሞ ተገቢ አይደለም። ገና ከሁኔታዋ ሲያዋት ስርዓተ ቢስ ትመስላለች። ምክንያቱም አንድ ስርዓት ያለው ሰው በእንደዚህ አይነት ንግግር አይናገርም። ወይዘሮ ሜላት እንግዲህ ልጇ አብራት እየኖረች ነገር ግን ልጄ መጣችልኝ ብላ ሌላ ልጅ ተቀብላ መኖር ጀምራለች። ይሄ ደግሞ ያለምንም ጥርጥር የባዩሽ ተንኮል ነው። ባዩሽ እንግዲህ የወይዘሮ ሜላት ልጅ ተገኘች በሚል ሰበብ እርግብን እዛ ቤት አስገብታ እንግዲህ የወይዘሮ ሜላትን ንብረት ወደ ስሟ ለማዞር ያቀደችው እቅድ ነው። ምክንያቱም እንግዲህ ሁላችንም እንዳየነው ከሆነ በጓደኛው ሜላት በጣም ትቀናባታለች፣ በንብረቷ፣ በልጆቿ፣ እሷ ባላት ነገር ሁሉ ትቀናባታለች እና ያንን ነገር ማግኘት ትፈልጋለች። ቢያንስ እንኳን ልጅ ባታገኝ ንብረቷን ማግኘት ትፈልጋለች። ኢቨን በልብሷ ራሱ ትቀናባታለች እና ያው የወይዘሮ ሜላትን ደካማ ጎኗን ስለምታውቅ በደካማ ጎኗ ገብታ ልጇ እንደተገኘችላት አድርጋ በእርግብ በኩል ገብታለች ማለት ነው። እርግብ ደግሞ በጣም ከንግግሯ ከሁኔታዋ ጭራሽ በጣም ኃይለኛና መጥፎ አስተሳሰብ ያላት ምንም ስርዓተ ቢስ የሆነች ልጅ ናት። እንግዲህ ሁላችንም አይተናል። እዛ ቤት ከገባች በኋላ ሀናንም ገረድ እያለች ስትናገር ነበር። እንዲሁም ደግሞ እናቷንም ደግሞ አብረሽኛ ትተኝም፣ እኔ ከሰው ጋር መተኛት አልወድም፣ ብቻዬን ነው መተኛት የምፈልገው እያለችም የተኛችን መስላ ስልክ ይዛ ስትጎረጉር ነበረ። እንግዲህ ከሁኔታዋ ስትታይ ምንም ስርዓተ ቢስ የሆነች ልጅ ናት። ምንም እንኳን በፍጹም ጭራሽ የወይዘሮ ሜላት ልጅ ልትሆን አትችልም። ምክንያቱም ሁላችንም እንደምናውቀው እንግዲህ የወይዘሮ ሜላት ልጅ ማለት ሀና ናት እንግዲህ ነገር ግን እውነት ትዘገያለች እንጂ ተደብቃ አትቀርም። የሆነ ሰዓት ላይ ወይዘሮ ሜላት እንግዲህ ሀና የቤት ሰራተኛቸው ልጇ እንደሆነ ስትሰማ ምን እንደምታደርግ ለእሷ በጣም ከባድ ነው። ምክንያቱም አሁን ላይ እሷ የቤት ሰራተኛ ሆና እየተሰቃየች ጭራሽ ደግሞ ሌላ ልጅ ነኝ ባይመታ እቤት ውስጥ ሰላማቸውን ለመንሳት እየሞከረች ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። እንግዲህ ዛሬ ኖላዊ ቀጣይ ክፍል ይዤ መጥቻለሁ። በዚህ ክፍል እንግዲህ ወይዘሮ ሜላት ልጇን እየተጠባበቀች ዝግጅት ተዘጋጅታ እየጠበቀች ነበረና ዝግጅቱንም ከጓደኛዋ ጋር ሆና ተዘጋጅተው ጠብቀው ከባዩሽ ጋር ማለት ነው። ባዩሽም ለባብሳ መታ፣ ወይዘሮ ሜላትም ተለባብሳ፣ እንዲሁም ደግሞ እነ ሰላምም እንዲሁም ደግሞ ሚናሴ ተዘጋጅተው እህታቸውን እየጠበቁ ባለ ሰዓት ያ ሰውየው እንግዲህ ቲቪ ላይ ያወጣት ሰውዬ ቀጥ ብሎ ይዟት ይመጣል። ከመጣችም በኋላ ከቤተሰቦቿ ጋራ አገናኝቷት አስታውቃት። እንግዲህ ወይዘሮ ሜላት በጣም ማመን አቅቷት ልጇን በስስት አቅፋ ስትስማት ነበር። እንግዲህ 16 ዓመት ናፍቆት ልጇን አቅፋ በስስት ስታያትና ስታቅፋት ሲሳሳሙ አይተናል ማለት ነው። ይሄ ደግሞ በጣም ደስ ይላል። ግን እውነታው ደግሞ ከዚህ የራቀ ነው። ምክንያቱም የወይዘሮ ሜላት ልጅ ሀና እንደሆነች ግልጽ ነው። ነገር ግን ወይዘሮ ሜላት ልጇ እዛው ፊት ለፊቷ እያለች ልጇ እንደሆነች እንኳን አታውቅም። ሀናም እናቷ እንደሆነች እንኳን አታውቅም። ሀና እንግዲህ ያለ እናት ፍቅር ነው ያደገችው። እናት የሚባል ነገር አታውቅም። በአባት ፍቅር ብቻ ነው ያደገችው። ነገር ግን በጣም ስነ ስርዓት ያላትና ተወዳጅ የሆነች ልጅ ናት። ያቺ እርግብ የምትባለው ልጅ ወይም ደግሞ የወይዘሮ ሜላት ልጅ ነይ ብላ የመጣችው ልጅ እናቷን ሰላም ካለች በኋላ እህትና ወንድሞችሽን ሰላም ባያችሁ ስትል ሩጣ ሂዳ ሀናን ሰላም አለቻት፣ አቀፈቻት ማለት ነው። አንቺ ነሽ አይደለ እህት እንዴት ነው የምታምሩ ብላ አቅፍ ስታደርጋት አረ እኔ አይደለሁም አለቻት። ከዛም በኋላ ወይዘሮ ሜላትም ደግሞ ሀሴትዬ እሱ አይደለችም እህትሽና ወንድምሽ እነዚህ ናቸው፣ ሰላም ትባላለች እህትሽ፣ ይሄ ደግሞ ሚናሴ ይባላል ወንድምሽ ነው ታናሽ ወንድምሽ ነው ብላ አስታወቀቻቸው። ከዛም በኋላ እህትና ወንድሟን ሰላም አለቻቸው። ነገር ግን ሰላም ጥሩ ስሜት አልተሰማትም። ምክንያቱም አሁን ወይዘሮ ሜላት ወደ ልጇ ሀሴት ስለሆነች ይሄ ነገር ለሷ ምቾት አልሰጣትም ነበርና
ሀሴትን እንግዲህ አልወደደቻትም ማለት ነው። በፍጹም ሰላም ከሀሴት ጋር ልትስማማ አትችልም። ምክንያቱም አንደኛ እናቴን ልትወስድብኝ ነው ብላ ስላሰበች፣ አሁንም ደግሞ ወንድሜንም ትወስድብኛለች ብላ በጣም ፍርሃት ላይ ናት ያለችው። እስከ ዛሬ ድረስ እውነት ለመናገር ወይዘሮ ሜላት ሰላምን ልክ እንደ ሀሴት አድርገው አይወዷትም። ብዙ ጊዜ ትውስታቸውም ውስጥ ስናይ ሲሰርቧት፣ ሲቆጧት፣ ሲረግሟት ነው የምናየው። እሷም ደግሞ ያ ነገር አስተዳደጓ እንደዛ ስለሆነባት ያ ክፍተት ይፈጠራል ብላ ስለምፈራ ሀሴትን ልትወዳት አልቻለችም። ይህም ደግሞ እንዳለ ሆኖ እንግዲህ ባዩሽ በድብቅ ስራዋን እየሰራች ትገኛለች። እርግብን እዛ ቤት አስገብታው የፈለገችውን ነገር ለማግኘት ነው እቅዷ። ነገር ግን ውሸት ምንም ያክል እንኳን ጠንካራ ብትሆንም አትዘልቅም። የሆነ ሰዓት እውነታው መጋለጡ አይቀርምና ባዩሽ አሁን ላይ ለሀና ትልቅ ጥላቻ አለባት። ስልክ ስትይዝ እንዲሁም ደግሞ ስራ ሰርታ ጨርሳ ቁጭ ስትል አትፈልግም። ትሳደባለች፣ ትቆጣለች፣ ትጮህባታለች። ሀና ደግሞ ይሄ ነገር ግራ ገብቷታል። ቆይ ለምንድን ነው የሚቆጡኝ እያለችም ነበረ። እንግዲህ ያው እናትና ልጅ ተያይዘው ወደ መኝታ ክፍል ሄደው እዛ ቁጭ ብለው የልጅነት ፎቶዋን እያየች እያወሩ ነበር። ቆይ በልጅነቴ እንደዚህ ቆንጆ ነበርኩ እንደማየ እያለቻት፣ ወይዘሮ ሜላትም አዎ በጣም ቆንጆ ነበርሽ፣ ግን እኮ አሁንም ቆንጆ ነሽ እያለቻትም ስትነግራት ነበረ። ከዛም በኋላ እንግዲህ እርግብ እዛ ቤት ለመኖር እንደሚከብዳት፣ ምክንያቱም ብቸኛ ሆና እንደኖረች እና አሁንም እስከምትለምዳቸው ድረስ ጊዜ እንደሚያስፈልጋት ስትነግራት ነበረ። ነገር ግን ሰላምና ሚናሴ ከሚናሴ ክፍል ሆነው እያወሩ ነበረ። ምክንያቱም ሰላም ጥሩ ነገር እየተሰማት አይደለም። ከዛም በኋላ ካወሩም በኋላ ደግሞ ሀና እንግዲህ ስራ ስለጨረሰች ወደ ቤት መሄድ ስላለባት ወይዘሮ ሜላትን እትዬ ስራ ጨርሻለሁ አሁን መሄድ እችላለሁ ብላ ስትጠይቅ እርግብ ትጮህባታለች። ገረድ ምናምን ብላ ተናገረቻት። ከዛም በኋላ ሰላም ምን አንቺ ምንድን ነው ያልሽው? ይኸውልሽ ሀሴት ሁለተኛ ሀንዬን እንደዚህ እንድትናገርብኝ አልፈልግም። ሁለተኛ እንደዚህ ስትይ እንዳልሰማሽ ስነ ስርዓትሽ ይኖርሽ። እንዴት እንደዚህ ትናገሪያለሽ? ገና ከመምጣትሽ ሀናን እንዴት እንድትናገሪያለሽ ብላ ተቆጥታ ከተቀመጠችበት ትሄዳለች። እርግብም ደግሞ ምን ሆና ነው እህቴን አስቀየምኳት እንዴ? ደግሞ ለገረድ ለምንድን ነው እንደዚህ የምትናደደው? ትላለች። ከዛም በኋላ ሚናሴም ደግሞ ተከትሏት ሰላምን ሊመክር ይሄዳል። ወይዘሮ ሜላት ግን ምንም አላለችም ነበር። ምክንያቱም ለሀና ግድ አይሰጣትም። ግድ የሚሰጣት አሁን አዲስ ለመጣችው ልጅ ተብዬዋ ለእርግብ ነበረ። እሷንም ትታይ ትሄዳለች በሚል ነገር እያንዳንዱ በምትናገራቸው መጥፎ ቃላቶች እንኳን ምንም ልትነቅፋት አልቻለችም። እንግዲህ ባዩሽንም ደግሞ እዛ ቤት ማደር ትፈልግ ነበር። ነገር ግን እዚያ አታድሪም፣ ምንድን ነው ቀደም የምትይው? ቤት የለሽም እንዴ ብላ ወደ ቤቷ እንድትሄድ አድርጋታለች። ባዩሽ ግን እየተቆጣች መስላ ስታስመስል ነበር። ምክንያቱም እርግብና ባዩሽ ከመጀመሪያውም ተመካክረው ራሳቸው ያመጡት ሀሳብ ነበር። ነገር ግን እዛ ሲያስመስሉ ልክ እንደማይዋደዱና እርግብም ባዩሽ እንደማትወዳት አድርጋ ስታስመስል ነበር። ግን እውነታው ከዚህ የራቀ ነው። እንግዲህ ባዩሽ እናቷ ተቀምጣ ባዩሽ ሀና ጋር ሄዳ ምግብ ሰሪላት፣ ምግብ አዘጋጅላት፣ ለምንድነው ስራ ሳጨርሽ ስልክ ይዘሽ የምትቀመጪው ብላ ሀና ላይ ስጮህ አይተናል። እሷ ምን አገባት? እዚህ ነገር ውስጥ እኮ የሚያገባት ነገር የለም። እናትየዋ ተቀምጣ እዚህ ውስጥ ምን እንደዛ ልትጮህባት አይገባም ነበር። ምክንያቱም መናገርም ካለባት ወይዘሮ ሜላት ስላለች ማለት ነው። እንግዲህ የእርግብ ሁኔታ ምንም ደስ አይልም። የምታመጣቸው ሀሳቦች፣ የምትናገራቸው ነገሮች ለሀና ያለት አመለካከት በጣም መጥፎ አመለካከት ነው ያላት። እንኳን አይደለም ለእህትና ለወንድሟ አይደለም ቀርቶ ለሰራተኛ ቀርቶ ለእናቷም ክብር የላትም። እናቷ እንኳን አብራት እንድተኛ አልፈለገችም ነበር። የተኛችም መስላ መታ ፀጉሯን ስታሻሻት የተኛች መስላ ስታስመስል ነበር። እሷ ግን አልተኛችም ነበረ። ጠዋትም ለቁርስ ሲቀሰቅሷት መነሳት አልፈለገችም። ከነሱ ጋር ተነስታ ቁርስ መብላት አልፈለገችም ነበር። ግን ሰላም እንደምንም ብላ ከእንቅልፏ ቀስቅሳ ትወስዳታለች። ምክንያቱም ሰላም ራሱ ምንም ደስተኛ አይደለችም በሷ። ደግሞችን ከየት ነው ያመጡብን? ከኔ የባሰች እንቅልፋም እማዬ ጋር በዚህ ሁኔታ ትዛለቁም ስትል ነበረ። እንግዲህ ጆሮና ጓደኛው ታርቀዋል። ያስታረቃቸው ደግሞ የሀና አባት ናቸው። ይቅር እንዲባባሉና ወንድምና ወንድም እንደሆኑ ከዚህ በኋላ አንዳቸው ለአንዳቸው መኖር እንዳለባቸው ቁጭ አድርገው መከሯቸውና አስታረቋቸው።
ጆሮ እንግዲህ ለሀና አባት መታከሚያ ገንዘብ እያፈላለገ ያገኘውን ስራ እየሰራ ነው። ከሰል እስከ መሸከም ከሰል እስከ መሸጥ ደርሷል። ይችን 5-10 እያደረገ ያጠራቀመውን የሀናን አባት ለማሳከም ነው። ይሄ ሁሉ ፍቅር እሳቸውም በአምላሹ ፍቅር ስለሰጡትና ልክ እንደ አባት ስለሆኑለት ነው። ሀናን ማገዝ ይፈልጋል። ሀና ደግሞ እዛ ቤት አሁን ላይ ከባድ የሚሆንባት ይመስላል። ምክንያቱም እርግብ ከመጣች በኋላ ሚናሴና ሀናም ሲገናኙ ለምንድን ነው ምን እያረግሽ ነው? እጁን ለምንድን ነው ያልሽው? አያያዝሽ እኮ ምንም የሐኪም አይመስልም ስትላት ነበር። ሀኒም ደግሞ በጣም ደንግጣ ምን ማለት ነው እና የምን አያያዝ ነው ያስኩት እያለ ስታናግራት ሚናሴም ሀሴትዬ እንደዛ እኮ አይደለም አልገባሽም። ሀና እኮ ልክ እንደየት ማለት ናት አንቺ እንደምታስቢው አይደለም ብሎ ያስረዳታል። እሷ ግን ምንም ልትረዳ አትፈልግም። አስተሳሰቧ ሁላ ጠማማ ነው። በዚህ ሁኔታ እንዴት አብረው እንደሚቀጥሉ በጣም ይከብዳል። እንግዲህ ሀና ፈጣሪ እርዳት። የወይዘሮ ባዩሽ አነሳትና ደግሞ ሀሴት ተብዬዋ ደግሞ መታ እየረበሸቻት ትገኛለች። ገና ብዙ ነገር ታመጣለች። እንግዲህ የዛሬው ክፍል ይህን ይመስል ነበረ። አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ተመኘውላችሁ ውድ ቤተሰቦቼ።